ዛሬ በ2500 ብር ግድንግድ የባህር ዳር አሳ እንበላለን። ምን አይነት ነገር ነው? በጣም ይባላል። እቺኛዋ ዱለት ነች። ትረጆች 650 ብር። እስከ ዛሬ የማትረሱት ያያችሁት ትልቁ አሳ ስንት ኪሎ ነው? ከ2 ኪሎ በላይ ነው። ያው ሰዓት ስለሚፈጅ ከ2 ሰዓት በኋላ ያው ሰዓት በጣም ይፈጃል። ይሄ ቀደም አድርገው መደወል ወይም አንድ ነው 2 በል 3 በል ምን እንደሚያክል ይታያል። በሉ ንግባ። ቤተሰቦች እንዴት ናችሁ? ሁሉ ሰላም አላችሁ? ዛሬ የት ያለው ይመስላችኋል? ቤተል ገብተናል። ቤተል ነው ያለነው። አሳ ነው የምንበለው። ቤተል ላይ ምርጥ አሳ ቤት አሳያችኋለሁ። ቤተል አካባቢ ብዙ ጊዜ ጣፋጭ ነገሮች አሉ። ከአንድ ሁለት መጥቻለሁ። ጣፋጭ ነገሮችን ነው ያየሁት። አሳ ደግሞ እስኪ እንፈልጋለን። ቤተል ላይ በጣም ግድንግድ አሳ አለ ተብሏል። ቤተል አሳ ቤት ይባላል። ደርሻለሁ። ቆይ ላሳያችሁ። ቤተል አሳ ቤት ታያችኋል። እንግባ እስኪ። የቤተል አሳ ስንት ነው? ዋጋውንም እንጠይቃለን። ውስጥ ያለውን እስኪ ሙሉን አሳያችኋለሁ። ማናዘው ነገር የለም ዛሬ። እንግባ። ጨለማ ገብተናል። እንግዲህ እስኪ ምን እንዘዝ? ሜኑ ይሄን የሚያክል ሜኑ ገጥሞን አያውቅም። በለው ያሳ ኮምቦ አላቸው። ይህን ነገር መሞከር አለብን። ኮምቦ አለች፣ ግን ከዛ በፊት ስታርተር ያስፈልገናል። ለስታርተር ምን አላችሁ? ሾርባ አለ። የአሳ ሾርባ። ከዛ በኋላ ደግሞ አሳ በሰላጣ ሁለቱን እንሞክራለን። ከዛ ደግሞ ወደ ሜን ኮርሱ እናልፋለን። ኮምቦ ቆሮሶ ምናምን እናዛለን። የቤቱን ውዱን አሳም ደግሞ እንሞክረዋለን። እስከ መጨረሻው ድረስ አብራችሁ ቆዩ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ይሄ እንደ ስታርተር የሚመጣላችሁ መጀመሪያ የአሳ ሾርባቸው ነው። ከሳሙሳ ከስፕሪንግ ሮል ጋር እና ከዳቦ ጋር ቶስት የሆነ ዳቦ ጋር ነው የሚመጣላችሁ። ሐዋሳ፣ ቢሾፍቱ፣ ዝዋይ ምናምን ያው ብዙ አይነት የአሳ ሾርባ ይተናል። የአዲስ አበባውን ደግሞ ልንሞክረው ነው። ከዋናው ምግብ በፊት እንግዲህ የመጣለን ነው። የሌለው ነገር የለም። ዋው አሳ አለው እና ደግሞ ብሮኮሊ አለው፣ ካሮት አለው፣ ቲማቲም አለው። ይህ በጣም ጸዴ ነው። የሌለው ነገር የለም። ይሞከር። ያበረን ጸዴ ነው። የምር በጣም ነው የሚጣፍጠው። ያው ሾርባ ትንሽ ሆዳችሁን ከፍት ያደርገዋል። መጀመሪያ ከሜን ኮርሱ በፊት ሁሌም ቢቀድም የትም ቦታ ላይ በቃ አፕታይታችሁን ብርግድ ያደርገዋል። ለመብላትም ያመቻል። ግን ይሄ ብቻውን አሪፍ ምሳ መሆን ይችላል። ቀለል ያለ ነገር የምትፈልጉ ሰዎች በተለይ መክሰስ መሆን ይችላል። ከዚህ ጋር ሞክረው ነው። የአትክልት ነው። ሌላ ታሪክ። በጣም የሚጣፍጥ ይሄ የአትክልት ነው። ታያችሁ። እዚህ ጋር ደግሞ ሳምቡሳ አለ። የምስር ነች። ዋው ላፍተር መሆን ይችላል። ከፈለጋችሁ መክሰስ ላይ በኖርማል ቀን ብትመጡ ታገኙታላችሁ። በማንኛውም ሰዓት ከጧት እስከ ማታ። ቀጣዩ ስታርተር ይህን ይመስላል። ታያችኋል። አመሰግናለሁ። ይሄ በሰላጣ የምትወዱ ሰዎች ሰላጣ በአሳ ነው። ይሄ አሪፍ ክሬቲቪቲ ይመስለኛል። ሌላ ቦታ እስካሁን አላየሁትም። ሰላጣ ላይ ሎሚ ግድ ነው። ይኸው ውሃ አላት። ደስ የሚለው ውሃ አለው። ማዮኒዝ አለው። ሰላጣው እንደምታዩት ይኸው ካሮት አለው። አሪፍ ይመስላል። ሞክረው እስኪ። እንደ ስታርተር እንግዲህ እስካሁን እያሳያችሁ ያሉት ስታርተሮቹ ነው። ሜን ኮርሶቹ ምን እንደሚመስሉ መገመት ነው። ስታርተሮቹ ብቻ የሚያጠግቡ ናቸው። እንቅመሱ እስኪ። ዋው በጣም የሚጣፍጠው። በተለይ ሰው ደረቅ ብሎ ነው የተጠበሰው። ይሄ ሳላድ ስትበሉ ዳቦት ውስጥ ተደርጎ ይገባበት የለ እሱ እንደተካው ነው የምቆጥረው። ምርጥ ነው።
ምርጥ ነው። ግን ይህን እንደ ስታርተር ማየት ከብደኛል። ብቻውን ምሳ መሆን የሚችል ቀለል ያለ ምሳ፣ በተለይ ስፖርት ላይ ያላችሁ፣ ዳይት ላይ ያላችሁ ይሄ በጣም ፐርፌክት ነው። የመጣችሁ ሞክሩት፣ ሞክሩት። አሳ ሸክላችን ደርሷል። እንዴት በጣም ነው የሚያምረው። በቃ ፕሬዘንቴሽን እንዴት አድርጎ ቢዘለዝሉት ነው። ተመሳሳይ ቅርጽ ነው ያላችሁ ሁሉ ታያችኋል። እንደዚህ ገጥሞኝ አያውቅም። ተመሳሳይ ቅርጽ ነው ያላቸው። በጣም ትኩስ ነው። በዚህ በሸክላ ነው የሚቀርበው። እንደምታዩት ከታች እሳቱ እየነደደ እንዳይቀዘቅዝ፣ ከላይ ደግሞ ጥብስ ቅጠል አለው ምናምን ነገር። ይህ ለሁለት ሰው በደንብ ይበቃል ብዬ አስባለሁ። ስናክ በሉት በቃ። እዚህ ጋር አዋዛ ያለላችሁ ነከር እያደረጋችሁ በጣም ምርጥ ነው። አፍ ባዶ እንዳይሆን እያወራችሁ እሺ እያልክ እችን ጉርስ ታደርጋለህ፣ ግምት ታደርጋለህ። በጣም ነው የሚጣፍጠው። የምሬን ነው የምነግራችሁ። ይሄ እኔ ሸክላ ጥብስ ስለምወድ ይሁን አላውቅም፣ በቃ ከሾው ጋር መታገል የለውም ምን የለውም፣ ከሽ ብቻ። እንደውም የስጋ ሲሆን ጮማ አለው ምን አለው ምናምን ቢላ ይዘህም ልትታገል ትችላለህ። ይሄ ግን እያነሳ ወይኔ በጣም ነው የሚጣፍጠው። እኔም ራቅ ልዋጥላችሁ። ይሄንን ከማን ጋር ነው መብላት የምትፈልጉት? ለሁለት ሰው ጊቫዊ ይኖረናል። ኮሜንት ላይ እየገባችሁ ብዙ ላይክ ደስ ያላችሁ ጻፉ። ብዙ ላይክ ያገኘውን ኮሜንት ትጋበዛላችሁ። ለሁለት ሰዎች ከማን ጋር ነው መብላት የምትፈልጉት? እሱንም ጻፉልን። ወደ ቀጣዩ ምግብ እናልፋለን። ይህን የሚያክል ኮተሌት አይታችሁ ታውቃላችሁ? ምንም እሾ የለውም። በቃ እያነሳ ግምጥ ማድረግ ብቻ ነው። ኮተሌት በጣም ወደው የአሳ ምግብ ኮተሌት ነው። ሳላድ አለው፣ እዚህ ጋር ሩዝ አለው፣ ሎሚ ሁሌም አብራለች። እዚህ ቤት ዳጣ ደግሞ ይለያል። ትንሽ ቀጠን ያለ ቢሆንም ግን በጣም አሪፍ ነው፣ ያቃጥላል፣ ምርጥ ነው። ይሄ ዋጋው 1500 ብር። የዚህን ዋጋ አልነገርኳችሁማ። ይሄኛው ደግሞ ሸክላ ነው፣ አሳ ሸክላ የምትሉ ሰዎች እዚህ ቤት 1000 ብር ብቻ ነው። ታያል። ምንም እሾህ የለውም። ፍራይድ ሆኖ የተጠበሰ በጣም ፍሬሽ ነው። ባይዜ ከዝዋይ ከባህር ዳር ነው የሚያስመጡት። እቺ ምርጥ ነች። በተለይ ለልጆች ከልጆች ጋር የምትመጡ ሰዎች ኮተሌት ምንም ሳትጨናነቁ ሩዝም አለ ከሁሉም እያጣቀሳችሁ ምናምን መብላትም። በተለይ ዳጣ ወድጃታለሁ። በጣም ታዲያ ትንሽ ቀጭን ሆኖብኛል ግን ጣዕሙ ፐርፌክት ነው። ብዙ ጊዜ ሲወፍር ነው ዳጣን የማውቀውና እዚህ ቤት ሁሉም ጋር እየቀረበ ያለ ቀጠን ይላል ግን ምርጥ ነው። ዋጋውን እንዴት አገኛችሁት? ይሄን ሻፕስ ስትረጅች 650 ብር አሪፍ ነው። ይሄው ደግሞ ምንድነው? ይሄ አሳ ለብለብ ይባላል። አሳ ለብለብ ሙሉ ቀን አለ። በማንኛውም ቁርስ ሰዓት አብዛኛው ሰዎች ይጠቀሙታል። ፍሬሽ ነው። አሳ ፍሬሽ ነው የሚገባው እኛ ጋር። ለብለባት ተወዳጅ አሪፍ ነች። በጣም ጥሩ። እቺ ስንት ነች? እቺ 700 ብር። 700 ብር። ይኸውላ ምጎርስ መስሏችሁ ተው እንጂ አሳ ዱለት ትንሽ ደረቅ ብላለች። ከዛ ቺናዋን እናደርግባታለን። ምርጥ ነው። በጣም ምርጥ ነው። ደረቅ ያቃጥላል ከምነግራችሁ ላይ። ቃሪያም አለው። ትናንሾቹ ቃሪያዎች ተከትፈው አብሮ ነው የሚበስለው እና ስጋውም ድቅቅ ብሎ ማለት ነው። በጣም ነው የሚጣፍጠው ግን ያቃጥላል። አሳ ለብለብ ከሚባል ኑሮ ቢባል ኑሮ ታውቃላችሁ በጣም የሚያቃጥል ግን ይሄ ከኑሮ የበለጠ ያቃጥላል። ዋው ቃጠሎ ነው። ለብ ነው። በጣም የሚጣፍጠው ግን ያቃጥላል።
ችምበ በላይ ይሻለኛል። ማካተል ብለብ በጣም ጸዴ። ይህም ሐዋሳም ዝዋይም በሰፊው የሚሸጥ ምግብ ነው። አሳ ባለበት ሁሉ አይጠፋም። በጣም ጣፋጭ ይሆናል። ንቅመሳት እስኪ ንቅመሳት ሽታው ዋው ይጣፍጣል። ግን እንደጠበቁት ብዙ አላገኘሁትም። ብዙ እንደጠበቁት አላገኘሁትም። ቁንዶ በርበሬ ምግብ ላይ ሲበዛ ታውቃላችሁ፣ የቁንዶ በርበሬው ቴስት ጎልቶ ይሰማልና እንደዛ ነው የተሰማው። ከ10 3 ሰጠዋል። ሞር ደግሞ ባይበዛ ያኛው አሪፍ ቴስት ይኖረዋል። ይሄን አልበላም። በእውነት ኮተሌቷ በስንት ጣዕም ተመችተኛለች። ይሄ ግን በምር አልተመቸኝም። ለምን ይብላሽ። ወደ ቀጣዩ እና ትልቁ ምግብ እናልፋለን። ይሄ እንግዲህ የቤታችን ስፔሻል ይባላል። ምንድነው ያክል በጣም ግርግር የቤቱ ስፔሻል ስፔሻል የምን አሳ ከየት ነው የሚመጣው? ይሄ ከባህር ዳር የባህር ዳር አሳ። ስንት ኪሎ? ያው እንግዲህ ኪሎ ከ2 ኪሎ በላይ ነው። ያው ሰዓት ስለሚፈጅ ከ2 ሰዓት በኋላ ያው ሰዓት በጣም ይፈጃል። ይሄ ቀደም አድርገው መደወል ወይም በቃ እንደዛ ነገር ነው። ሰዓት ስለሚፈጅ ማለት ነው። ይሄ የቤታችን ስፔሻል ይባላል። የቤቱ ስፔሻል ስንት ኪሎ? 3 ኪሎ? ከ2 ኪሎ በላይ ነው። ከ2 ኪሎ በላይ አልተመዘነም። ስንት ነው ዋጋው? ዋጋው 3700 ብር። አሪፍ ነው ለራሱ በጣም በጣም ሴፍ ነው። ነከር ጉርስ በጣም ወጣ። አሁን እሱም የሚገርም አሳ ሃይ ፕሮቲን አሜዚንግ ዳቦ በቃ እና እሺ የሎ ካፍሪክስ ያረግ ታያ ምርጥ እንዴት አገኘው? ምርጥ ነው። በጣም ምርጥ ነው። ተመችቶኝ የሚገርም አንደኛ ይሄን የሚያክል አሳ እንግዲህ ቤት ያለኝ ሰብሰብ ብላችሁ መብላት ከፈለጋችሁ እዚህ የመጣችሁ ቤተል አሳ ቤት ይባላል። ቤተል ቲቺንግ ሆስፒታል ፊት ለፊት ነው የሚገኘው። ያ3 ቆሮሶ ምናምን ከምታዙ ሰብሰብ ብላችሁ ይሄ ብቻውን በቂ ነው። ቁርስ፣ ምሳ፣ እራት መበላት ደግሞ ያገር እንደዚህ መኖር ራሱ አላውቅም። ከዚህ የሚበልጥ አይቻልም። 12 ኪሎ ከጋምቤላ የሚመጡ አሳዎች ጋምቤላ ሆቴል የሚባል ነው ማለት ነው። ትላልቅ ናቸው በጣም። የአሳው ዘር ራሱ ግዙፍ ናቸው። ከ8 ኪሎ ጀምሮ አዲስ አበባ ውስጥም አለ። ከ8 ኪሎ ጀምሮ እስከ 12 ኪሎ ድረስ ትላልቅ አሳዎች በክብ የምትበለው አንዱ ፊቱን ይበላል፣ አንዱ ግማሹ ላይ አደርስም መጨረሻው ላይ የማላ አጥንቱን ሁል ጊዜ ነው የሚገኘው። ሁል ጊዜ ነው የሚገኘው። ሁል ጊዜ ቀድመ ማዘዝ አለበት። ፕሪ ኦርደር ነው። በጣም ትልቅ ነው። ውስጡ ዲፕ ፍራይድ ነው። በደንብ አድርጎ ነው የሚጠበሰው። ከልጆች ጋር ከሆነ በተለይ ለመብላት አሪፍ ነው አይደል? ልጆች ሾው ምናምን የማያሳስብም ምርጥ ነው። የመጣችሁ ተዝናኑ። አመሰግናለሁ። በጣም ቴንኪው። በጣም ፈታችሁ አጠራችኋል። ሌላም ጊዜ ቦታ ሲየጠራ አሪፍ ነው። የመጣችሁ ሞክሩት ነው የምንላችሁ። በጣም እስከዛሬ ተጎርተናል። ቆሮሶ ይላል። ስፔሻል ቆሮሶ እሱ
3 የባህር ዳር ትላልቅ አሳዎች። አንድ ነው፣ 2 በል 3 በል ምን እንደሚያክል ይታያል። በጣም ትኩስ ነው። ይሄን መታችሁ ወዲያው ብታዙም ይደርሳል። ያኛው ግን ትልቅ ስለሆነ እሱኛውን ከ1 ሰዓት በፊት ምናምን ይደርሳል። እንዴት ፍርክስክስ እንደሚል ያያችሁት። ይሄ ዳቦ እንጂ ስጋ ለማለት ይከብዳል። ተቃጠልኩላችሁ። ይኸው ዘረውባት። በጣም ነው የሚያቃጥለው ከምነግራችሁ በላይ በጣም ነው የሚያቃጥለው። ግን ሰው የሚባል አያሳስባችሁ። አንተ አለው ያኛው ነው እሱ የሌለው። ይህ ሰው አለው፣ ተጠንቀቁ። ሳምቡሳና ስፕሪንግ ሮል አለው፣ ሩዝ አለው፣ ሳላድ አለው። ይሄ በጣም በቃ ጸደይ የምር መሞከር አለባችሁ። ዋጋው ስንት ነው? 2700 ብር። 2700 ብር እዩት። እቺ ወታላት ዋስ በከታት ትሄዳለች። እኔ ተመቸኝ አጠባበሳቸው በጣም ማሪኔት ተደርጓል። እንደምትሉት ጣሙን ሁሉም ቦታ ላይ ታገኙታላችሁ። እኔ ጥግብን ያልኩት ያልበላለው ነገር የለም። የሁሉንም ዋጋ ደግሞ ለማስታወስ ያክል ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። አድራሻውንም ከውጭው አሳያችኋለሁ። ያው አድራሻው ግራ የሚያጋባ አይደለም። ከቤተል ቲቺንግ ሆስፒታል ፊት ለፊት ቤተል አሳ ቤት የሚል አለ። እዛ ነው የሚገኘው ማለት ነው። እስከ ምሽት 3 ሰዓት ድረስ ይሰራሉ። እየመጣችሁ አስተናገዱ። ቀጣይ በሌላ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ።